ሰላም እንደምን አላችሁ? የአእምሮ ብቃት መለኪያ ወይም አይኪው የሰው ልጅ የማሰብና የማገናዘብ ችሎታን መረዳት በሚል ርዕስ ላይ ትምህርት ይዤላችሁ ቀርቤያለሁ። ወደ ትምህርቱ ከመግባታችን በፊት የተለመደውን የዩቲዩብ ቻናሉን ሰብስክራይብ በማድረግ እንጀምር። ዛሬ ይህ ቪዲዮ ከተመቻችሁ ላይክ እንዲሁም ደግሞ ለጓደኞቻችሁ እንዲደርስ ሼር በማድረግ እንጀምር። የአእምሮ ብቃት መለኪያ ወይም አይኪው ምንድን ነው? አይኪው ማለት ኢንተለጀንስ ኩዌሽንት ወይም የአእምሮ ብቃት መለኪያ ቁጥር ማለት ነው። አይኪው ብዙውን ጊዜ የሚገለጸው በቁጥር ነው። ይህ ማለት የሰው ልጅ አጠቃላይ የማሰብ የማገናዘብና ችግሮችን የመፍታት ችሎታን ይለካል። በትምህርት ቤት፣ በስራ ቦታና በዕለት ተዕለት ህይወት ውስጥ ያሉ ፈተናዎችን ለመወጣት ያለንን ብቃት ያሳያል። ቁጥሩ የሚገኘው በልዩ ሁኔታ በተዘጋጀ ደረጃውን የጠበቀ ፈተና ውጤት አማካኝነት ነው። እንግዲህ አይኪው ወይም ደግሞ ኢንተለጀንስ ኩዌሽንት የአእምሮ ብቃት እንደሆነ ከተረዳን የሚገኘው ውጤት ፈተናዎችን በመፈተን ይሆናል ማለት ነው። አይኪው የሰው ልጅ ሁለንተናዊ እውቀት ሳይሆን የመማርና የማገናዘብ ፍጥነትን ይለካል ማለት ነው። እንግዲህ የመለኪያው ዓላማን በሁለት መንገድ መመልከት እንችላለን። የመጀመሪያው የግንዛቤ ችሎታ ማለት ሲሆን አዳዲስ መረጃዎችን የመረዳትና የመተንተን ብቃትን ለመለካት ነው። ሁለተኛው ደግሞ ችግርን መፍታት ሲሆን ውስብስብ የሆኑ ችግሮችን በምክንያታዊነት የመፍታት ችሎታን ለመረዳት እንደሆነ እንረዳለን ማለት ነው። አይኪው በዋናነት ረቂቅ በሆኑ ነገሮች የመረዳትና እውቀትን የማግኘትን አቅም ያሳያል ማለት ነው። እንግዲህ አልፈርድ ቤኒት የተባለ ግለሰብ ማለት ነው ከ1857 እስከ 1911 ፈረንሳዊ የስነ ልቦና ባለሙያ ነበር። እንደ አውሮፓውያን አቆጣጠር በ1905 የመጀመሪያው ዘመናዊ የብልህነት መለኪያ ፈተና አዘጋጅቷል። ዋና ዓላማው ፈተናው ማለት ነው በትምህርት ድጋፍ የሚፈለጉ ህፃናት ለይቶ ለማወቅ ነበር። እንግዲህ ትምህርት በሚሰጥበት ጊዜ ድጋፍ የሚያስፈልጋቸውን ህፃናት ለመለየት አስቦ የተዘጋጀ የመለኪያ ፈተና ነበር ማለት ነው። እሱም የአእምሮ ዕድሜ ወይም ሜንታል ኤጅ የሚለውን ጽንሰ ሀሳብ አስተዋውቋል። ቤኔት የብልህነት መለኪያ ተለዋዋጭ እንጂ ቋሚ እንዳልነበረም ያምን ነበረ ማለት ነው። በሌላ መንገድ ሉዊስ ተርማን የተባለው ግለሰብ ደግሞ የስነ ልቦና ባለሙያ እና ታዋቂው የስታንፎርድ ዩኒቨርሲቲ ፕሮፌሰር የነበረው በተለይ ደግሞ የፈረንሳይኛ ፈተና ወደ እንግሊዝኛ በመተርጎም እና በማሻሻል ስታንፎርድ ቤኔት የተባለውን መለኪያ ፈጠረ። እንደ አውሮፓውያን አቆጣጠር በ1916 ኢንተለጀንስ ኩዌሽንት ወይም አይኪው የሚለውን ቃል በስፋት እንዲታወቅ አድርጓል ማለት ነው። እንግዲህ አይኪው ወይም ኢንተለጀንስ ኩዌሽንት የሚለውን ቃል በስፋት እንድናውቅ ያደረገው ግለሰብ ሌዊስ ተርማን ነው ማለት ነው። ብልህነት በዘር የሚተላለፍና በህይወት ዘመን የማይለወጥ እንደሆነ ያምን ነበር። የእሱ ስራ የአይኪው ፈተናዎች በዓለም ዙሪያ በስፋት እንዲሰራጩ ትልቅ አስተዋጽኦ አድርጓል። የኢንተለጀንስ ኩዌሽንት ወይም የአእምሮ ብቃት ወይም ተሰጥኦ ዋና ዋና ክፍሎችን በአራት መንገድ ከፍለን ማየት እንችላለን። የመጀመሪያው የቃል ግንኙነት ሲሆን ይህም ማለት ቃልን የመረዳትና በቋንቋ የመግለጽ ችሎታን ያጠቃልላል። ሁለተኛው የእይታ ግንዛቤ ስንል የቦታና የቅርጽ ግንኙነት የመረዳት ችሎታ ይይዛል ማለት ነው። ሶስተኛው የማቀነባበር ፍጥነት መረጃዎችን በፍጥነት የመረዳትና ምላሽ የመስጠት ብቃት የምናየው በዚህ ክፍል ይሆናል ማለት ነው። የስራ ማህደር ትውስታ መረጃን በአጭር ጊዜ ውስጥ ይዞ የመጠቀም ችሎታ ካልን ደግሞ የኢንተለጀንስ ኩዌሽንት አራተኛው ክፍል ይሆናል ማለት ነው። የቀድሞ የአይኪው ስሌትን ስንመለከት ብዙውን ጊዜ የአእምሮ ዕድሜ ሲካፈል ለትክክለኛ ዕድሜ ሲባዛ በመቶ ነበር። የቀድሞው የኢንተለጀንስ ኩዌሽንት ስሌት ማለት ነው። በቀድሞ ጊዜ አይኪው የሚሰላው የአእምሮ ዕድሜ ወይም ሜንታል ኤጅ በትክክለኛው ዕድሜ ክሮኖሎጂካል ኤጅ በማካፈል ነበር። ውጤቱም ወደ ሙሉ ቁጥር
ለመለወጥ በመቶ ይባዛል። ለምሳሌ የ8 ዓመት ልጅ የ10 ዓመት ልጅ አእምሮ ካለው የአይኪው ውጤቱ በ125 ይሆናል። ያ ማለት 10 ሲካፈል ለ8 ሲባዛ በመቶ ማለት ነው። አሁን ግን ይህ ስሌት ለአዋቂዎች የማይሰራ በመሆኑ ተለውጧል። በአሁኑ ጊዜ ውጤቱ የሚሰላው ከእኩዮች ጋር በማነጻጸር እንደሆነ መረዳት እንችላለን ማለት ነው። ስለዚህ የቀድሞ የአይኪው ስሌት የአእምሮ ዕድሜ ሲካፈል ለትክክለኛ ዕድሜ እኩል የሆነ ማነው ሲባዛ በመቶ አድርገን እንደምንሰራ ያስረዳ ነበር። የፍሊን ተጽዕኖ ወይም ፍሊን ኢፌክት የምንለው ደግሞ በ10 ዓመታት ውስጥ የሰው ልጅ አማካኝ የአይኪው ውጤት በከፍተኛ ሁኔታ እየጨመረ መምጣቱ የሚያሳይ ግኝት ነው። ጄምስ ፍሊን የተባለ ምሁር እንዳረጋግጠው በ10 ዓመቱ የኢንቴሊጀንስ ኩዌሽንት ውጤት በ3 ነጥብ ያድጋል ይላል። የ1950ዎቹ 85 ነጥብ ነበር። የ1980ዎቹ ደግሞ 95 ነጥብ እንደደረሰ እና የ2020ዎቹ ደግሞ 100 ነጥብ እንደደረሰ ይገልጻል። ለዚህም ምክንያቱ ብሎ የሚያስረዳው ምንድን ነው? ከዕለት ወደ ዕለት እያደገ የመጣው አመጋገብ፣ ዘመናዊ ትምህርትና የተራቀቀ ቴክኖሎጂ እንደሆነ ይታመናል ማለት ነው። እንግዲህ ይሄ የፍሊን ተጽዕኖ ፍላይን ኢፌክት እንደሆነ መረዳት እንችላለን። የአይኪው ስርጭት በህዝብ ውስጥ ያለውን ስንመለከት ደግሞ አብዛኛው የሰው ልጅ 68% የሚሆነው ከ85 እስከ 115 መካከል ያለ የአይኪው ውጤት አለው። ከ130 በላይ ውጤት ያላቸው ሰዎች በጣም ጥቂት ናቸው። ያ ማለት 2% ላይ ናቸው ማለት ነው። ከ70 በታች ውጤት ያላቸው እንዲሁ ጥቂት ቁጥር ያላቸው ናቸው። ይህ ስርጭት መደበኛ ስርጭት ወይም ኖርማል ዲስትሪቢዩሽን በመባል ይታወቃል። ፈተናዎች ሁልጊዜ አማካይ ውጤቱን 100 ለማድረግ ይስተካከላሉ ማለት ነው። ይሄ የኢንቴሊጀንስ ኩዌሽንት ስርጭት በህዝብ ውስጥ ያለውን ኢንዴክስ ስንመለከት በዚህ መንገድ የሚገለጽ እንደሆነ መረዳት እንችላለን። የደወል ቅርጽ ስርጭት ስንል አማካኝ ሰዎች በመሃል ላይ ይሰበሰባሉ። በምስሉ ላይ እንደተመለከት ነው ማለት ነው። የደወል ቅርጽ ግራፍ እንደሚያሳየው በጣም ብልህና በጣም ደካማ የሆኑ በሁለቱ ጫፎች ላይ የሚገኙ ሲሆን አብዛኛው ህዝብ ግን በመሃል ላይ ይገኛል። ይህ ተፈጥሯዊ የችሎታ ስርጭት እንደሆነ መረዳት እንችላለን ማለት ነው። የዊክስሌር መለኪያ ስንመለከት ደግሞ የዊችስለር አዳልት ኢንቴሊጀንስ ስኬል በአሁኑ ጊዜ በዓለም ዙሪያ በስፋት ጥቅም ላይ የሚውል የአዋቂዎች መለኪያ ነው። ዴቪድ ዊክስሌር በ1939 የፈጠረው ሲሆን አሁን 4ኛው እትም ላይ ደርሷል። ፈተናው የቃልና የቃል ያልሆኑ ተግባራዊ ችሎታዎችን በዝርዝር ይለካል። ለህፃናትም የዊክስለር መለኪያ የተባለ ልዩ መለኪያ አለው። በክሊኒካዊ የስነ ልቦና ምርመራዎች ውስጥ እንደ ዋና መሳሪያ ያገለግላል። ይሄ የዊክስለር መለኪያ ማለት ነው። የራቭን ፈተና ስንመለከት ደግሞ የራቭን ማትሪክስ የምንለው ይህ ፈተና ቃላትን ወይም ቋንቋን ሳይጠቀም የሰው ልጅ የማሰብ ብቃትን ይለካል። በተለያየ የቅርጽ ጥለቶች ወይም ፓተርን ውስጥ የጎደለውን ክፍል መፈለግን ይጠይቃል። ከባህልና ከትምህርት ተጽዕኖ ነፃ የሆነ ውጤት ለመስጠት ታስቦ የተዘጋጀ እንደሆነ እንረዳለን። ረቂቅ የሆኑ ችግሮችን የመፍታት ብቃት በግልጽ ያሳያል። በተለያዩ ሀገራት ያሉ ሰዎች በብቃት ለማወዳደር ይጠቀሙበታል። ይህንን የራቭን ፈተና ራቭን ማትሪክስ የምንለውን ማለት ነው። ሁለቱ የብልህነት አይነቶች ስንመለከት እንግዲህ አንደኛው ፈሳሽ ብልህነት ወይም ፍሉድ የምንለው ሲሆን አዳዲስና ያልተለመዱ ችግሮችን ያለምንም ቅድመ ሁኔታ የመፍታት ችሎታ በወጣትነት ጊዜ ብዙውን ጊዜ የፈሳሽ ብልህነት ማለት ነው ከፍተኛ ይሆናል። የረጋ ብልህነት ወይም የክሪስታላይዝድ የምንለው በትምህርትና በልምድ የተገኘ እውቀትን የመጠቀም ችሎታ በእድሜ እየጨመረ የሚሄድ ነው። እንግዲህ ሁለቱ የብልህነት አይነቶች ፈሳሽ ብልህነት እና የረጋ ብልህነት እንደሚባል ማወቅና መረዳት እንችላለን ማለት ነው። የፈተና ተግባራዊ ምሳሌዎችን ስንመለከት አንዱ እውቀት ነው። እውቀት ስንል አጠቃላይ መረጃዎችን ማወቅ ነው። ሁለተኛው በነገሮች መካከል ያለውን ግንኙነት መረዳት ስንል ደግሞ ምክንያታዊነት እንላለን። ቁጥሮችን በመጠቀም ችግር መፍታት ስንችል ሂሳባዊ ስሌት እንላለን ማለት ነው። ስለዚህ የፈተና ተግባራዊ ምሳሌዎች እነዚህ እንደሆኑ መረዳት እንችላለን። እንግዲህ በአይኪው ላይ ተጽዕኖ የሚያሳድሩ ነገሮች ተፈጥሮ ወይስ አካባቢ ብለን ልንጠይቅ እንችላለን። እዚህ ጋር እንግዲህ የዘር ውርስ ሚና እናነሳለን። ጥናቶች እንደሚያሳዩት ከ50% እስከ 80% የሚሆነው የአይኪው ልዩነት በዘር ውርስ ወይም ጄኔቲክስ የሚወሰን ነው። መንታ ልጆች
ላይ የተደረጉ ጥናቶች ይህንን በግልጽ ያሳያል። የተለያዩ ዘሮች ቢኖሩም በወላጆች እና በልጆቻቸው መካከል ከፍተኛ ተመሳሳይነት እንዳለ መረዳት እንችላለን። ነገር ግን የዘር ውርስ ብቻውን ሙሉ ምስል አይሰጠንም። ጄኔቲክስ ለአእምሯችን አቅም እንደመነሻ መሰረት ሆኖ ያገለግላል ማለት ነው። ሌላው የምንመለከተው የአካባቢ ተጽዕኖ ነው። ጥሩ አመጋገብ ለአእምሮ እድገት ወሳኝ ነው። ጥራት ያለው ትምህርትና ምቹ የትምህርት አካባቢን ወይ አይኪውን ያሻሽላል። በልጅነት ጊዜ የሚሰጥ ማበረታቻና እንክብካቤ ትልቅ ሚና አለው። የኢኮኖሚ አቅም የተሻሉ ግብዓቶችን ለማግኘት ይረዳል። አካባቢው ለተፈጥሮ ችሎታን ማጎልበት እንደ ማዳበሪያ ያገለግላል ማለት ነው። የኢንቴሊጀንስ ኩዌሽንት እና የህይወት ስኬትን ስንመለከት ማለት ነው ከፍተኛ አይኪው በትምህርት ቤት ጥሩ ውጤት ለማምጣት ይረዳል። እንግዲህ የህይወት ስኬት ስንመለከት ውስብስብ በሆኑ የስራ ዘርፎች በሕክምናና ኢንጂነሪንግ ስኬታማ ለመሆን ያግዛል አይኪው ማለት ነው። ለአዳዲስ ስራዎች በፍጥነት ለመላመድ እና ለመማር ይጠቅማል። ነገር ግን ከፍተኛ አይኪው ብቻውን ስኬት አያረጋግጥም። ትጋት፣ ስነ ምግባር እና ማህበራዊ ግንኙነት ወሳኝ ናቸው። እንግዲህ ለኢንቴሊጀንስ ኩዌሽንት እና የህይወት ስኬት ላይ ለመድረስ ማለት ነው። የአይኪው እና ኢኪው ልዩነት ከዚህ በፊት በሰራ ነው ማለት ነው የኢሞሽናል ኩዌሽንት ላይ ማለት ነው ለመመልከት ችለናል። ቢሆንም ግን እዚሁ ጋር አብሮ ይህንን አይቶ ማለፍ ጥሩ ይሆናል። እንግዲህ ውድ የዩቲዩብ ቻናል ተከታታዮች እርግጠኛ ነኝ አሁን እየሰማችሁት ካለው ነገር ጥሩ ግንዛቤ እያገኛችሁ እንደሆነ ተስፋ አደርጋለሁ። የዩቲዩብ ቻናሉን ሰብስክራይብ አላደረጋችሁ ከሆነ ሰብስክራይብ አድርጉት። በተመሳሳይ መንገድ ቪዲዮ ከተመቻችሁ ማለት ነው ላይክ፣ ሼር እንድታደርጉት በዚህ አጋጣሚ ጠይቃችኋለሁ። እንግዲህ አይኪው እና ኢኪው ልዩነት ምንድን ነው ብለን ስናስብ አይኪው የአእምሮ የማሰብ ብቃት ሲለካ፣ ኢኪው ደግሞ የስሜት ብልህነትን የሚለካ እንደሆነ እንረዳለን። ኢኪው የራሱና የሌሎች ስሜት የመረዳትና የመቆጣጠር ችሎታ ነው። በስራ ቦታ አመራር ለመስጠት እና በሰላም ለመኖር ኢኪው የበለጠ አስፈላጊ ሊሆን ይችላል። ምርጡ ስኬት የሚገኘው ሁለቱንም የአይኪው እና የኢኪው የኢንቴሊጀንስ ኩዌሽንት እና ኢሞሽናል ኩዌሽንትን በማመጣጠን ነው። አይኪው ይወለዳል፣ ኢኪው ግን በልምድና በትምህርት ሊዳብር ይችላል ማለት ነው። ሌላው ሜንሳ ምንድን ነው ስንል ሜንሳ በዓለም ትልቁና አንጋፋው ከፍተኛ አይኪው ያላቸው ሰዎች ማህበር አለ በዓለም ላይ ማለት ነው። አባል ለመሆን በየደረጃው የሚገኝ የአይኪው ፈተና ከህዝቡ 2% ውስጥ መካተት ያስፈልጋል። በ1946 እንግሊዝ ሀገር ነው የተመሰረተው የዓለም አቀፍ ድርጅት። ዓላማው ከፍተኛ ችሎታ ያላቸውን ሰዎች እንዲገናኙና ሀሳብ እንዲለዋወጡ ለማስቻል ነው። በአሁኑ ጊዜ በ100 ሀገራት ውስጥ ከ140 ሺህ በላይ አባላት አሉት። እንግዲህ ሜንሳ ማለት ነው የተሻለ አይኪው ኢንቴሊጀንስ ኩዌሽንት ያላቸው ግለሰቦች ስብስብ ማለት ነው። አእምሮ እና አይኪው ባዮሎጂን ስንመለከት የአእምሮ መጠን ብቻውን ብልህነት አይወስንም። በነርቮች መካከል ያለውን የግንኙነት ፍጥነትና ጥራት ለከፍተኛ አይኪው ወሳኝ ነው። የአእምሮ የላይኛው ክፍል የፍሮንታል ሎብ ለምክንያታዊ አስተሳሰብ ትልቅ ሚና አለው። አእምሮ መረጃዎችን በብቃት መጠቀም ወይም ኤፊሽንሲ ከብልህነት ጋር ይያያዛል። የነርቭ ሴሎች ስብስብ ወይም ግሬ ማተር መጠን በከፊል ከአይኪው ጋር ግንኙነት አላቸው ማለት ነው። የባህል ተጽዕኖና ትችትን ስንመለከት ደግሞ ብዙ የአይኪው ፈተናዎች የተዘጋጁት በምዕራባውያን ባህልና ትምህርት ላይ ተመስርተው ነው። ይህ ለሌሎች ባህሎች ወይም ቋንቋዎች አድሎ ቢያዝ ሊፈጥር ይችላል። ብልህነት በአንድ ቁጥር ብቻ የሚገለጽ ነገር እንዳልሆነ ብዙዎች ይከራከራሉ። ፈጠራን፣ ጥበብንና ተግባራዊ ክህሎትን ችላ ሊል ይችላል ማለት ነው። ስለዚህ ውጤቱን በጥንቃቄ መረዳትና ለትክክለኛው ዓላማ መጠቀም ይገባል ማለት ነው። አይኪውን ማሻሻል ይቻላልን? አእምሮ እንደ ጡንቻ በመለማመድ ሊጎለብት ይችላል። የኒውሮፕላስቲሲቲ ልንለው እንችላለን። አዳዲስ ቋንቋዎችን መማር እና ሙዚቃ መለማመድ አእምሮን ያነቃቃል። በቂ እንቅልፍ፣ ስፖርት እና ጤናማ ምግብ ለተሻለ አፈጻጸም ወሳኝ ነው። አዳዲስ ተግዳሮቶች መጋፈጥና ማንበብ ግንኙነቱን ያጠነክራል ማለት ነው። ምንም እንኳ ከፍተኛ ለውጥ ባይመጣ ያለንን አቅም ሙሉ በሙሉ ለመጠቀም ይረዳናል። ስለዚህ አይኪው ማሻሻል ይቻላል ማለት ነው። የኢንቴሊጀንስ ኩዌሽንት ውጤት ደረጃዎችን ስንመለከት እንግዲህ
የውጤት መጠን ከ130 እና በላይ የሆኑ በጣም ከፍተኛ ኤክስትሪም ሃይ የምንላቸው 2.2% ነው ከአጠቃላይ የህዝብ ብዛት ማለት ነው። ከ120 እስከ 129 የሚደርሱ ደግሞ ከፍተኛ ሱፔሪየር እንላቸዋለን 6.7 አካባቢ ማለት ነው። ከ110 እስከ 119 ከአማካይ በላይ ሃይ አቬሬጅ ነው 16 አንድ የሚሆነው ከዓለም ህዝብ ውስጥ የአይኪው ደረጃ ውስጥ የሚካተት ነው። ከ90 እስከ 109 የአማካኝ አቬሬጅ ነው 50% ይሆናል ከአጠቃላይ ህዝቡ። ከ80 እስከ 89 የሚሆነው ከአማካይ በታች ወይም ሎ አቬሬጅ እንለዋለን 16.1 ነው። ከ70 እስከ 79% ዝቅተኛ ቦርደር ላይ ነው 6.7 ነው። እንግዲህ በዌክስለር መለኪያ መሰረት በዓለም ያለው ህዝብ የአይኪው ውጤቱ ይህን ይመስላል ማለት ይህ ሁሉ ተፈትኗል ማለት አይደለም። እንግዲህ በሳምፕል ተወስዶ ደረጃው እንደተሰራ ነው ሊያሳይ የሚችለው። ስለዚህ ውድ የዩቲዩብ ቻናል ተከታታዮች ጥሩ ቁም ነገር እንዳገኛችሁ ትምህርት እንዳገኛችሁ ተስፋ አድርጋለሁኝ። እንግዲህ ለዩቲዩብ ቻናሉ አጋርነታችሁን ለማሳየት ሰብስክራይብ እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። ትምህርቱ ከተመቻችሁ ላይክ እንዲሁም ለጓደኞቻችሁ እንዲደርስ ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። ለማንኛውም ጥያቄ እንግዲህ ለመመለስ እና እንዲሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ በኮሜንት መስጫው ላይ ሀሳብና አስተያየት ማስቀመጥ ትችላላችሁ። የአእምሮ ብቃታችንን በማወቅ ለተሻለ ስኬት እንትጋ የሚል መልእክት ነው ያለኝ። ስላዳመጣችሁኝ አመሰግናለሁ።